አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት አፍያ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌ ላይክ እና ሰብስክራይብ ሼር እያደረጋችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። ዛሬ የማሳያችሁ 370,950 ብር የፈጀ ገነቲ የሚሄድ የአንዲት እህቴን የቤት እቃና መጅልስ ነው ማለት ነው። ሙሉ 12 ሜትር መጅልስ አላት። በጣም በሚያምር ሁኔታ የተሰራ እንዲሁም ደግሞ አስቤዛና አልባሳትም አላት ከዚህ እቃ ውጭ ማለት ነው። ኢንሻአላህ አሳያችኋለሁኝ። ያንዳንዱ የእቃ ብር ስነግራችሁ ለእናንተም ስለሚጠቅማችሁ ተከታተሉኝ። ላይክ አርጉ፣ ሰብስክራይብ፣ ሼር አርጉ ማለት ነው። አልባሳትም አለ፣ ያው መጨረሻ ላይ እናየዋለን። መጀመርላችሁ እዚህ ጋር እንደምታው ሴኔጋል አንድ በግ የሚሰራ ሴኔጋል 3300 ብር ገዝችላታለሁኝ። ከዛም ፌሮም ድጃ መጣጃ ነው። አብዛኞቻችሁ ፎቶ ላኪልኝ ምናምን ለምትሉ እንደዚህ የምታዩት አመዱ የሚረግፈው መሬት ላይ ሳይሆን እዚህ ብረቱ ላይ ስለሆነ ማለት ነው 1600 ብር ነው ዋጋው። 2200 ብር ደግሞ ይሄ የምታዩት ሁለት ዶሮ የሚሰራ ሴኔጋል ብረት ድስት ነው ማለት ነው። ከዛም የልብስ ባስኬት 400 ብር አለ። 200 ብር ደግሞ እዚህ ጋር የምታዩት የእቃ ማንጠፍጠፊያ የዳቦ ክዳን ያለው ደግሞ 300 600 ብር ነው ማለት ነው። የወጥ ባለ 5 አለን እዚህ ጋር እንደምታዩት ይሄ የወጥ ባለ 5 ነው። ያ የድሮ ባለ አበባ ምናምን የለም፣ ይሄ ነው ያለው ማለት ነው። በጣም ቆንጆ እቃ ነው በነገራችን ላይ እንደውም ከዛ ይሄ ተመችቶኛል እኔ ብያችኋለሁኝ። የዚህ ዋጋ 5000 ብር ነው። የራሱ የሆነ ማንሻ አለው እዚህ ውስጥ ማለት ነው። ያው እኔ ስላልገጣጠምኩት ነው እንጂ እዚህ ውስጥ እንደምታዩት ይሄ ማንሻ አለው ማለት ነው። ማሻአላ በጣም ቆንጆ አሪፍ ኳሊቲ የሆነ እቃ ነው ማለት ነው። እንግዲህ ይሄን ይመስላል ማለት ነው። የዚህ ዋጋ ደግሞ ጀማአ 5000 ብር ነው። 5000 ብር ይሄንን ገዝቻለሁ ማለት ነው። እንደዚህ ያው ይነባበራል ማለት ነው። ማሻአላ እንደምትወዱት ተስፋ አረጋለሁኝ። ዋጋው ደግሞ ወርቃማ ይሄ እንደምታዩት ከውሃ ጆጉ ጋር 2700 ብር 6 ኩባያና 1 ጆግ ነው ማለት ነው። እንደዚህ ሆኖ ነው የሚመጣው። ካርቶኑ ከታያችሁ ያ ነው። ያው አሁን ላይ ፋሽኑ ለየት ብሎ ስለመጣ ነው እንጂ 2600 ብር ስንገዛው የነበረው ነው ማለት ነው። እና ይሄን ይመስላል። ሰርቪስ አለ። ሰርቪስ በወርቃማውም አላት። እንደገና ደግሞ በማይ 700 ብር ነው። እዚህ ጋር እንደምታዩት ደግሞ ይሄ የምታዩት የቁርጥ ሰሃን ነው። 12 ፍሬ ነው በ120 ብር ሂሳብና እዚህ ጋር ደግሞ 6 ፍሬ ያላት 1 2 3 4 5 6 ፍሬ ያላት በ70 ብር ሂሳብና መጥበሻ እንደዚህ የደረደርኳቸው ግልጽ እንዲሆንላችሁ ነው። 28 ቁጥር ነው። አንድ ፍሬ ወይም ሁለት ከሚገዙ 3 እና 4 ሲገዙ ዋጋውም አሪፍ ነው ብያቸዋለሁ። አንዱ ብቻ ሲሆን 1800 ብር ነው የሚሆነው። አጠቃላይ ሲሆን ደግሞ 4000 ብር ነው የገዛሁት ማለት ነው። ፔርሙስ ስንት አለ መሰላችሁ? 3 ሀባ ፔርሙሶች አሉ 1600 ብር 1 ሊትር። እነዚህ ያው አንዱን ስለፈታሁት ነው። አንዱ ደግሞ እዛ ካርቶኑ ላይ ነው ያለው። ካርቶኖቹ ግን እንደምታዋቸው 1 ሊትር 2 ሊትር ደግሞ ብረት ፔርሙስ አላት 1 ሊትር እና 2 ሊትር ይሄን ይመስላል ማለት ነው። ከዛም ደግሞ ይሄ የምታዩት ደግሞ የሚያምር ቆንጆ የሆነ የውሃ ብርጭቆ ያው ሰሞኑን እየገዛሁት ያለው እቃ ነው። ዋጋው 1800 ብር ነው። 2 ሀባ ነው ያዘዘችኝ ነው። አንዱ በወርቃማ ነው፣ አንዱ ደግሞ ስሊቨር ነው ማለት ነው። ሀቂቃ በጣም ነው የሚያምሩት ማሻአላ እኔ በጣም ተመችተውኛል። ይሄም 4 ኩባያ ያለው ማለት ነው። ያው ላለመፈታታት ስል ነው እንደዚህ የማሳያችሁ። ይሄን ይመስላል ማለት ነው። ከዛው መቀጠል ደግሞ ምን አለ መሰላችሁ? አጭሯ የውሃ ብርጭቆ አለች። ዋጋው 1000 ብር ነው። 1400 ብር ደግሞ የጥበብ ስኒ እንዲሁም ደግሞ 2700 ብር ደግሞ የጥበብ ረከቦት 500 ብር አገረኛ ስኒ እና የጅማ ረከቦት ደግሞ 1800 ብር ነው ማለት ነው። እንግዲህ እቃዎቻችን በጣም ብዙ ናቸው። ማሻአላ ተባረክ ረህማን። ሁላችሁም ተወዱታላችሁ ብዬ ተስፋ አረጋለሁ። እዚህ ጋር 2 ሀባ የልብስ መዘፍዘፊያ እንደምታዩት ይሄ 650 650 ነው። እዚህ ጋር ደግሞ ሞገስ የለም 1200 ብር ነው ገዝቼላታለሁ። ብረት ድስት ደግሞ ምን አለች መሰላችሁ? 30 ቁጥር ነው ያለች 32 ቁጥር ነው ያገኘሁት 4500 ብር እና 18000 ብር ደግሞ 50 ቁጥር ማለት ነው። ይሄ ወፍራሙ ነው ጎላ ማለት ነው። ከዛ መቀጠል ምን አለ በርሚል አለን። በርሚሉ 2900 ብር ነው። ኢኮሳን 18500 ብር ነው የገዛሁላት ማለት ነው። ከዛም 16000 ብር ደግሞ ከሁለት ቁጥር የሚጀምረው
ማጅስቲክ ብረት ድስት ነው። ማጅስቲክ ብረት ድስት ብዙ ጊዜና ማብራሪያ ስለሰጠንበት ለእናንተ አዲስ ይሆናል ብዬ አላስብም። የፈለገችው ከሁለት ቁጥር የሚጀምረውን ስለሆነ እዚህ ጋር እንደምታዩት ይሄ ከሁለት ቁጥር የሚጀምር ነው። ከ2 እስከ 3 4 5 6 ብሎ ነው ማለት ነው ቁጥሩ እና ዋጋው ደግሞ 16000 ነው። የሾርባ ማግ 1050 ብር በ70 ብር ሂሳብ ደግሞ 12 ፍሬ የሾርባ ምን አለ ሰሃን አለን ማለት ነው። ማሻአላ። ከዛም እናት መፍጫ ደግሞ 1650 ብር ነው። 4700 ብር ደግሞ 200 ግራም የቡና መፍጫ ነው ማለት ነው ይሄ። ከዛም ስቶቭ አለ። ስቶቭ ደግሞ ዋጋው 3000 ብር ነው። 2900 ብር ደግሞ የውሃ የቱርክ ጆግ ነው ማለት ነው። የብረት ሰርቪስ 3800 ብር ነው ይሄ ማለት ነው። ታውቁታላችሁ ሁሌም ስለምናወጣው ወርቃማው ነው። 475 ብር ደግሞ ይሄ የምታዩት የሻይ ብርጭቆ ነው። 1300 ብር ደግሞ እዚህ ጋር እንደምታዩት የቡና መፍጫ ነው። ይሄ የውሃ ጆጉ ቅድም እዚህ ጋር ያሳየዋችሁ የነዚህ ካርቶን ነው። ይሄ ደግሞ 1700 ብር አሳይቻችኋለሁ። ፔርሙስ ነው። ይሄ 1 ሊትሩ ነው። ይሄም 1 ሊትሩ ነው። ሁለቶቹ 1 ሊትር ናቸው ጀማዓ። እዚህ ውስጥ አንዲት ከለር አለች ማለት ነው። ይሄ አለው ማለት ነው። አጠቃላይ 3 ፔርሙስ ነው ያዘዘችኝ ማለት ነው። ከዛም ሌላ ምን አለ መሰላችሁ የሻይ በራድ ደግሞ 500 ብር እና 800 ብር 2 ሊትር ነው። ኳሊቲ የወጥ ማራቢያ እንዲሁም ደግሞ 7 ሊትር 10 ሊትር የለውም ይሄ 7 ሊትር የቀሪቡ ኦብሪቅ 1300 ማነው 2300 ብር 600 ብር ደግሞ 9 ፒስ የወጥ ማዕደን አለ። ከዛ ምን አለ መሰላችሁ ጀማ ትሪ 3 ሀባ 450 400 እና 27 850 ብር ደግሞ 3 ፒስ እነዚህ ነጮቹ ነጭ ትሪ ማለት ነው። ከትልቅ እስከ ትንሽ ማሻአላ ያማምሩ። እነዚህን 850 ገዛውላት። ይሄ ደግሞ 1200 ብር የጥበብ ነው። ይሄ 1200 ብር። ከዛም ያሳምቡሳ መዳመጫ እዚህ ጋር የምታዩት ይሄ አላት። ዱላው ይሄ ነው እዩት። ማሻአላ ተባረክ ረህማን። ከዛ ምን አለ አርቲፊሻል ሳር ወይም ደግሞ የቡና ሱፍራ 1 ሜትር በ1 ሜትር ሽስላት አለ። ጀስራው ጋር ደግሞ ምን አለ 1 ሜትር በ1 ሜትር ይሄ የተጠቀለለው ማለት ነው። ይሄ ራሴ ነው እና የዚህ ዋጋ 1000 ብር እና 1700 ብር ነው ማለት ነው። የስጋ ቢላዋ ደግሞ እዚህ ጋር እንደምታዩት 2 ሀባ 400 ብር። የካሮት መበሸሪያ 180 ብር። ሹካ ማንኪያ እዚህ ጋር እንደምታዩት ደግሞ የሻይ ማንኪያ ሹካ ሁሉ ሆኖ 700 ብር። ይቺ 100 ብር ስለሆነች ይሄኛው 300 ብር ነው። ጭልፋ ደግሞ 200 ብር ነው ማለት ነው። ከዛ በመቀጠል ምን አለ መሰላችሁ የ2 ሀባ የሽንኩርት ሼልፍ አለ። የዚህ ዋጋ ደግሞ 66 1200 ብር ነው። 450 እና 400 850 ብር ደግሞ በረዶ የፈንድሻ ሰሃን አለ ማለት። ከዛ ምን አለ የእንጀራ ትልቁን ብላኛለች። እዚህ ጋር እንደምታዩት የዚህ ዋጋ 450 ብር ነው ማለት ነው። እንግዲህ የቤት እቃዎቹ እነዚህን ይመስላሉ። ኢንሻአላህ ቀጣይ የምናየው የሚሆነው ደግሞ አልባሳትና አስቤዛ ነው ማለት ነው። ኢንሻአላህ ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ ማለት ነው። አዩት ተገዛላት በ650 ብር በነበረበት ነው። ለምን መጅልሷ እየተሰራ ስለነበረ ቀድሜ ነበር በርበሬውን ያዘጋጀሁላት ማለት ነውና በ650 ሂሳብ ነው። በርጥብ በደረቅ ቅመም ተደርጎ በጣም በሚያምር ሁኔታ ማሻአላ ተባረክ ረህማን። ራችን ላይ ይሄ ባንድ ነው የተዘጋጀው። 15 ኪሎ ነው ያዘዘችኝ፣ ግን 5 ኪሎ ደግሞ የየብቻ ለእናቴ ቀንሽልኝ ለልጆቼና ለእናቴ ነው ያለችኝ። የብቻ 5 አድርጌላታለሁኝ። 5 በርበሬ 5 ሽሮ 10 ሽሮ 10 በርበሬ ተደርጎ ነው ማለት ነውና የተዘጋጀው 15 ኪሎ በርበሬና 15 ኪሎ ሽሮ ስለነበረ እንግዲህ ከለሩ እንደምታዩት ማሻአላ በጣም የሚያምር ፏፈሽ ያለ ምጥን የሆነ በርበሬና ሽሮ ተዘጋጅቶላታል። እንዲሁም ደግሞ የኤሌክትሪክ ምጣድ አላት። ብርድ ልብስና ኮምፎርት እንዲሁም ደግሞ አልባሳቶች አሉ። ሽፎን አዛኝ ነበረ ለልጅና ለእናት የሚሆን ሊያኪን መብራት የለም ጀማ በጣም ተቸግረን ነው ዛሬ የዋል ነው። ስለዚህ ነገ ሲጨረስ ለሷ ቪዲዮ አሳያታለሁኝ የተሰራውን የሽፎን አይነት ማለት ነው። እና በጥቅሉ
በርበሬና ሽሮዋ ይሄን ይመስላል። ቆንጆ ተደርጎ በእርጥብ በደረቅ ቅመም ተደርጎ ነው የተዘጋጀው። በርበሬው የዛኔ 6 ከ50 ስለሆነ የተገዛው በ6 ከ50 ሂሳብ ነው ማለት ነው። አሁን ደግሞ 800 ብር ሆኗል። እንግዲህ ይሄን ይመስላል። ከለሩ እዩት እንዴት እንደሚያምር ማሻአላ ተባረክ ረህማን። የሽሮም የሁሉም ከለር በጣም የሚያምር ነው። እንደምትወዱት ተስፋ አረጋለሁ። ለመሰላችሁ ይሄን ጭልፍ አላሳየኋችሁም። እዚህ ጋር እንደምታዩት ይሄ ጭልፍ አለ። የዚህ ዋጋ ደግሞ 1000 ብር ነው። የምግብ ሱፍራ ይሄ እንደምታዩት 1 ሜትር 2 ሜትር ከለሩ ደግሞ ሲልቨር ሱፍራ አላት 1 ሜትር ማለት ነው። ከዛ ኮምፎርት ነው። ይሄን ኮምፎርት ሁልጊዜ ስለማሳያችሁ አዲሳቸው አይሆንም። 2600 ብር እና 3700 ብር ሂሳብ ደግሞ የአንድ ብርድ ልብስ ዋጋ ነው። እዚህ ጋር መጋረጃዎች አሏት ላሳያችሁ ማለት ነው። አብዛኛውን ብዙ ጊዜ እኔ ገዛቸዋለሁ። ለፍሬንች ዶር በደንብ ነው የሚሆነው። የሰው ልጅ በአቅሙ ነው ግዴታ 13000 14000 መጋረጃ መግዛት የለባቸውም። ይሄ እንደዚህ ተደርጎ ሁለቶቹ ባንድ የገዛኋቸው 2600 ብር ነው። ስለዚህ ለፍሬንች ዶር ይሆናሉ ማለት ነው። ከለራቸው የሁለቶቹም አንድ አይነት ነው። ይሄ ማች ነው አንድ አይነት እንትን ስለሆነ ያለው ማለት ነው። ይሄ ደግሞ ለመስኮቶች ይሆናል ማለት ነው። ለመስኮቱም ለፍሬንች ዶር ማድረግ ይቻላል። ዋጋው ደግሞ 650 1300 ብር ነው። የሁለቱ ዋጋ እንደዚሁ ነው እንትኑ ስራው ማለት ነው። ይሄን ይመስላል። ከዛው 3 ጋቢ ማረሚያ ቤት ብላኛለች። ዋጋው ደግሞ 2500 ብር ሂሳብ ነው። እዚህ ጋር እንደምታዩት ማሻአላ በጣም ነው የሚያምረው ማረሚያ ቤት ጋቢ። ያው ብዙ ጊዜ ስንገዛው ታቁታላችሁ። ይሄን ይመስላል ማሻአላ እዩት። ስለዚህ 7500 ብር የሶስቱ ዋጋ ነው። ከዛም ለወጣት ልጅ ለ26 አመት ልጅ የሚሆን ብላኛለች። ጅንስ ሱሪ እዚህ ጋር እንደምታዩት 1100 ብር የሚያምር ጅንስ ሱሪ። ከዛም ደግሞ ምን አለ ሸሚዝ። ከዛ ደግሞ ቲሸርት እና ጃኬት የወጣት ጃኬት ደግሞ 2000 ብር ገዝቼለታለሁ ማለት ነው። እና ይሄን ይመስላል ማሻአላ። እንግዲህ እስከ መጨረሻ ድረስ መከታተል ላይክ እና ሰብስክራይብ ሼር ስለምታደርጉ ደግሞ በጣም ነው የማመሰግነው። ኮምፎርት አላት 2600 ብር 3700 ብር ሂሳብ ደግሞ ይሄ የምታዩት ሁለቱ ብርድ ልብስ ዋጋ ነው። ከዛ ምን አለ መሰላችሁ የምግብ ሱፍራ 1 ሜትር 2 ሜትር ዋጋው ደግሞ 575 ብር ነው። ከዛ የኤሌክትሪክ ምጣድ አለ። ኤሌክትሪክ ምጣድ ቦክስ ያለው ነው በነገራችን ላይ እዚህ ጋር የሊጥ ማስቀመጫ ያለው ነው። ማብሪያ ማጥፊያ ያለው ዋጋው ደግሞ 9000 ብር ነው ማለት ነው። ይሄንን ምንም ስራ የለውም ሌላ። ይሄንን ከኤሌክትሪክ ጋር ኮኔክት ማድረግ ብቻ ነው የሚጠብቅባቸው በቀጣይ ማለት ነው እንጂ ማሰስ ነው። ማሰሱ ደግሞ ምንም የሚያስቸግር ነገር የለውም። እሱ ምንድነው የሚደረገው? ጎመን ዘር ይደረጋል፣ ይንጋራራል፣ ይታሰሳል። አሁን ይታሰሳል፣ እንጀራችሁን ታሰፋላችሁ። አበቃ። ሌላ ታሪክ የለውም። ዋጋው 9000 ብር ነው። የሊጥ እንዲሁም ማንሰሻ ምናምን ስለደሞ ባለ 20 ቲክነስ እጅግ በጣም ሙሉ ማለት ነው። ይሄ 25 ሜትር ነው። 60 ኪሎ እንደዛ ይመታል ክብደቱ በአንደኛው ማለት ነው። ዋጋው ደግሞ 360 ብር ሂሳብ። ወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ። ሰላም አንደኛ የሆነ ጨርቅ ነው። ቦንድዱም እንደዛው ሙሉ ለሙሉ ቦንድድ የሆነ ቆንጆ ተደርጎ የተሰራ 12 ሜትር በ9500 ብር የተሰራ በጣም የሚያምር አረቢያ መጅልስ ነው። ሁላችሁም ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ኢንሻአላህ። መጅልሱ 12 ሲባዛ በ9500 ብር 100 ስንት ይመጣል? 114000 ይመጣል ማለት ነው። ቴብሉ ነፃ ነው።